የዛሬው ታሪካችን የሚጀምረው ሮኒ የተባለው ጀግናችን መኪናው በትልቅ የጭነት መኪና ተገፍቶ ከመሬት ተነስቶ ሲወረወር ነው። መኪናው በአየር ላይ ተንሳፎ በቀጥታ ባቡር ሐዲድ ላይ ያርፋል። ጀግናችን ባቡሩ ደርሶ ሲመጣ እያየ ፈገግ ይላል። ምክንያቱም መጨረሻው ይሄ እንደሆነ ስላሰበና መጨረሻው ማስደሳች እንዲሆን ስለፈለገ ነው። ነገር ግን ባቡሩ በጣት ሳይጥለው በፊት አንድ ሰው አድኖት ሆስፒታል ውስጥ እናየዋለን። ልቡን ቆሞ ስለነበር በፍጥነት ወደ ድንገተኛ ክፍል ይወሰዳል። በዚያው ቅስፈት ወንድሙ ጂቱ ሁኔታውን ለማየት እየሮጠ ይመጣል። በኤሌክትሪክ ንዝረት ሕክምና ሲደረግለትም ያየዋል። እንደ ዕድል ሆኖ ልቡ እንደገና መምታት ይጀምራል። ዶክተሩ ለወንድሙ የነገረው ይህንም ቢሆንም በሚያሳዝን ሁኔታ ግን ወደ ኮማ ውስጥ ስለገባ በጽኑ ህሙማን መከታተያ ክፍል መቆየት ነበረበት። አደጋው በኋላ 7 ወራት ያልፋሉ። ነርሶች ፋሻውን ሲቀይሩለትም እናያለን። በድንገት አንዷን ነርስ እጇን ይይዛታል። በመጨረሻም ከኮማ ነቃ። መጀመሪያ የጠየቀው ስለ ፍቅረኛው አሊሻ ነበር። ጊዜ ይራዘማል። ቆይቶም የቤቱ ጣሪያ ላይ የቤት ልብስ ለብሶ ሲጋራ እያጨሰና ፎቶዎቹን እያየ ሲዝናና እናገኘዋለን። ይህንን ሁሉ ቢያደርግም አሊሻን ሊረሳት አልቻለም። የእርሷን ቪዲዮዎች እያየ ነው። ልክ በዛ ሰዓት የሬሳ ማጀቢያ በቤቱ አጠገብ ያልፋል። ይህም ስሜቱን በሙሉ ያበላሽበታል። ወደ ታችም ወርዶ የኤሌክትሪክ ሽቦውን ይቆርጣል። በቆረጠውም ሽቦ ሲጋራውን እየለኮሰ መልካም አዲስ ዓመት፣ ምንድነው ይሄ ሁሉ ጫጫታ ይላቸዋል። አንድ ሰው ይህ እኮ ቀብር ነው፣ አንተ ደንቆሮ እንዲህ ማድረግ አትችልም ይለዋል። እርሱም ይህ ቀብር እኮ ሕይወቱን በሙሉ ብቻውን ለኖረ ላላገባና ልጅ ለሌለው ሽማግሌ ነው። ታዲያ ለምን ሁላችሁም ተረበሻችሁ? ይህን ያህል ትጮዋላችሁ ይላል። ከመካከላቸውም አንዱ ባለው ነገር ተናዶ ሊመታው ይሄዳል። ሮኒ በያዘው ሽቦ የኤሌክትሪክ ንዝረት ሰጥቶት ያበክነዋል። ስሜቱንም ስላበላሹበት ከሟቹ ቤተሰብ ጋር ቃታ ውስጥ ይገባል። ይህ ሁሉ ሲሆን ወንድሙ አፉን ከፍቶ ምን ማድረግ እንዳለበት ግራ ገብቶት ይመለከተው ነበር። በማግስቱ ወደ ስነ አእምሮ ሐኪም ወሰደው። ሁሉንም ነገር ለዶክተሩ ይነግረዋል። ጀግናችን ከሆስፒታል ከወጣ ጀምሮ ሕይወቱ ከባድ ሆኗል። ልብሶቹ ንጹህ አይደለም፣ በየቦታው ተበታትነዋል። እንዲህ መኖር እኔ ልቋቋመው የማልችለው ቅዠት ሆኖብኛል ይላል። ጀግናችን ወንድሙን እያየ አንተ ሰውዬ ተመልከት፣ ልብሶቼ ንጹህ ባይሆኑም ልቤ ግን ነጭ ነው። እንዳንተ አይደለሁም። ትላንት ስመታ ትታየኝ ሄድክ እንጂ ልትከላከልልኝ አልመጣህም ይለዋል። ስልኩን ለዶክተሩ ሰጥቶት የድብድቡን ቪዲዮ ያሳየዋል። በዛው ቅስፈት ዶክተሩ ደንግጦ ይህንን ተመልከቱ፣ አደጋው ያለው እዚህ ጋር ነው ይላል። ጀግናችን አየር ላይ ነበር ቦክስ ሲሰነዝር የነበረው። ምንም አይነት ቀብር ሆነ ሌላ ነገርም አልነበረም። ሁሉም ነገር በጭንቅላት ውስጥ የተፈጠረ ቅዠት ነበር። ምክንያቱም ለሞት ተቃርቦ ስለነበር አእምሮ ሁልጊዜ ስለሞት ያስታውሰዋል። ለዚህም ነው ቀብር እንዳለና ከሰው ጋር እንደሚጣላ አእምሮ የሳለለት። ዶክተሩ እየሳከብኝ ነው፣ ይህ ሁሉ ካልተፈጠረ ታዲያ ደረቴ ላይ ያለው ቁስል ምንድን ነው ብሎ ይጠይቀዋል። አስገራሚው ነገር ደረቱ ላይ ምንም አይነት ቁስል ወይም ምልክት አልነበረም። ይህ ለጀግናችን ትልቅ ድንጋጤ ሆነበት። ምክንያቱም የራሱን አእምሮ መቆጣጠር አቅቶታል። ከዛም ዶክተሩ ከወንድሙ ጋር ተቀምጦ ሮኒ በአደጋው ምክንያት በከፍተኛ የአእምሮ ጉዳት ውስጥ እንዳለና አእምሮ አሁንም በዛ ድንጋጤ ውስጥ እንደቀረ ይነግረዋል። ወንድሙ ልክ ነህ፣ ከአደጋው ጀምሮ አሊሻ ከምትባል ሴት ውጪ የሌላ ስም አይጠራም። ነገር ግን በየቦታው ብፈልጋትም ምንም አይነት ፍንጭ አላገኘውም። ምናልባት እርሷም የቅዠቱ አካል ልትሆን ትችላለች ይላል። ነገር ግን እንደ እውነቱ ከሆነ እርሷ የቀድሞ ፍቅረኛው ነበረች። አሁን በመቃብሯ ፊት ቆሞ እያለቀሰና ሁልጊዜም እያስታወሳት ነው። መለያየታቸውን ሊቀበለው አልቻለም። ወደ ቤት ሲመለስ ወንድሙ እንዲያጽናናው አንዲት ሴት ልኮለት ያገኛል። እርሷም አንተ ከፈለከኝ ለ2 ሰዓታት አብሬህ እቆያለሁ ትለዋለች። እርሱም እባክሽን አንድ ሲኒ ሻይ አፊልኝ፣ በዚያም ውስጥ ያሉትን ዕቃዎች ጠቢልኝ ይላታል። እርሷም ለሌላ ነገር መታ ይህንን ስራ በመስራቷ ተበሳጭታ ትሰራለች። ጽዳቱንም ጨርሳ አብራው ለጥቂት ጊዜ ትቀመጣለች። እርሱም ስለራሱ ይነግራታል። ፍቅር ይዞት እንደነበር ሲነግራት እኔ እዚህ ላንተ አለሁልህ በማለት ልቡ እንዲከፈት ታደርገዋለች። ስለ ሕይወት ፍቅር ባህር ዳርቻ ላይ እንዴት እንደተገናኙና ፍቅራቸው እስከ ጋብቻ ጥያቄ ደርሶ እንደነበረም ይነግራታል። እርሷ በሚያሳዝን ሁኔታ እስክትሞት ድረስ የሕይወታቸው ምርጥ ቀናት እያሳለፉ ነበር። ኦሊቪያ ሴቷ ለእርሱ ባለው ትልቅ ፍቅር ልቧ ይነካል። ሕይወቱን ለመርሳት መጠጥ ለመጠጣት ወደ ቤቱ ይገባል። በድንገት ከፍቅረኛው ጋር በተነሳው ፎቶ ላይም አንድ እንግዳ ነገር ያስተውላል። ፎቶ ድንገት ተቀይሮ የእርሱና የወንድሙ ፎቶ ሆኖ ያገኘዋል። አብዶም ይህንን ያደረገው የአባቴ ልጅ ወንድሜ ነው፣ ከፍቅረኛ ጋር ያለኝን ፎቶ ቀየረው ይላል። ወደ ስልኩም ይሮጣል። የአሊሻ ፎቶዎችና ቪዲዮዎች ሁሉ እንደጠፉ ያያል። ይበልጥ የአብድና የወንድሙን ቦታ ፈልጎ በማግኘት ሊፋለመው ይሄዳል። ምክንያቱም ወንድሙ የእርሷን ትዝታ ለማጥፋት ሁሉንም ነገር የሰረዘበት መስሎታል። በዚያው ሰዓት ወንድሙ የጎረቤታቸው መኪና እየጠገነ ነበር። ሮኒም ዘልቆ በመግባት ይደበድበዋል። ያቺ ሴትዮም ወንድምህን አትምታው አንተ እብድ ሰው ትለዋለች። ያቺ ቃል በጣም ትጎዳዋለች። ወንድሙ ወደ ቤት ባይወስዶም ኖሮ በዚያው ሊዝለፈለፍ ነበር።
እንደ ግቡ ሮኒ ወንድሙን ይመታዋል። ስለ ፍቅረኛው ቪዲዮዎች ይጠይቀዋል። ወንድሙ ምን ቪዲዮ ነው የምታወራው ልጄ ይለዋል። ሮኒም ቪዲዮን ተውና ፎቶቹን ለምን ቀየርካቸው ይለዋል። ወንድሙም ይነግረዋል። ወንድሙም እነዚህ እኮ የኛ ፎቶዎች ናቸው፣ ሁልጊዜም እዚህ ነበሩ፣ አሁንም ወደ ቅዠት ተመልሰሃል ይለዋል። ጀግናችን ይህ ሁሉ ቅዠት መሆኑን መቀበል ስለማይፈልግ በጣም ይናደዳል። ስለዚህ ቤቱን ማፈራረስ ይጀምራል። ወንድሙም ግን ሊያጣው ስለሆነ እያዘነለት አቅፎት ያረጋጋዋል። ነገር ግን መኪናዋን ሲጠጋግንላት የነበረችው ሴትዮ ፖሊስ ጠርታ ነበር። ሮኒም ለፖሊስ ትደውልብኛለህ አንተ አባቴ ልጅ ይለዋል። በክፋት የተሞላ አይን ይዞ ወደ እርሱ ይመጣና የመጡትን ፖሊሶች መደብደብ ይጀምራል። የፖሊስ መኮንኑም እስኪመጣና ወደ ጣቢያ እንሂድ እስኪለው ድረስ ይደበደባቸዋል። እዛም ካቴና አስረው ያስቀምጡታል። ወንድሙም ሮኒ ቅዠት ውስጥ እንደሆነ ለማስረዳት ይሞክራል። ሮኒ ግን በንዴት ካቴናውን በጥሶ ቅዠት ውስጥ እንዳልሆንኩ ማስረጃ አለኝ ይላቸዋል። የአሊሻን መቃብር ለማሳየት ወደ መቃብር ቦታ ይወስዳቸዋል። ነገር ግን መኮንኑ እዛ ሲደርስ ደንግጦ ይህን ነገር ትወዳለህ እንዴ ልጄ ሆይ ይህ እኮ የአንዲት አሮጊት መቃብር ነው ይለዋል። ሮኒም ሲመለከት መቃብሩ ወደ አሮጊት መቃብር ተቀይሮ ያገኘዋል። መቃብሩንም የቀየረው ወንድሙ እንደሆነ እርግጠኛ ስለሆነ ከወንድሙ ጋር ድብድብ ይጀምራል። እንደ ዕድል ሆኖ ሁልጊዜ እዛ የሚያዩን አንዲት አሮጊት ያገኛታል። አሊሻን ለመጠየቅ ሁልጊዜ እዚህ እንደምመጣ ነገርያቸው ይላታል። እርሷም ሁልጊዜ እዚህ መቃብር ላይ አየዋለሁ፣ እናቱን ለመጠየቅ የሚመጣም ይመስለኝ ነበር ትላለች። በድንጋጤ እየተመለከታት አንቺ አሮጊት ሆነሽ ለመዋሸት አታፍሪም ይላታል። ቅዠቶቹም አእምሮም ሙሉ በሙሉ ተቆጣጥረውታል። እየሮጠ ሲያመልጥ ፍቅረኛው መጀመሪያ ያየበትን ጊዜ ያስታውሳል። በወቅቱ አደንዛዥ ዕፅ አከፋፋይ እያሳደደ ሳለ እርሱም መጥቶ ለመጣል የሴትዮዋን ስልክ ተጠቅሞበት ነበር። በመጨረሻም ወንጀለኛውን መጥቶ ቢይዘውም የሴትዮዋ ስልክ ግን ተሰበረ። ስልኩ አዲስ ስለነበር በጣም ተበሳጨች። እርሷንም ማነጋገር ይጀምራል። ደህንነታቸውን ከማትለቀው ስልክ የበለጠ አስፈላጊ እንደሆነና ወንጀለኛውን ለመያዝ ሲል እንዳደረገውም ያስረዳታል። እዚህ ጋር በእርሱና በንግግሩ ትማረካለች። ለሰበረባት ስልክ ማካከሻ እንዲሆን የራሱን ስልክ ይሰጣታል። ወደ ቤት ሄዳ ለእህቷ ለካትሪና ትነግራታለች። እርሱ የህንድ ባህር ኃይል መኮንን ስለሆነና ጥሩ ህይወትም እንደሚሰጣት በማሰብ ለእርሱ ያላትን ፍላጎት ታሳያለች። እርሱም ደግሞ ከጓደኞቹ ጋር መጠጥ ቤት ውስጥ እያለ የደበደበው ወንጀለኛ ጓደኞቹ መጥተው ያገኙታል። ማን እንደበታ ታውቃለህ ይሉታል። እርሱም ተመልከቱ ዛሬ ረፍት ቀኔ ነው፣ ራስ ምታት አልፈልግም ይላቸዋል። እነርሱም ግን ይቅርታ አድርግልን የመጣነው ለመጣላት ነው ይሉታል። መጠጥ ቤቱም እንዳይፈራረስ ብሎ ከእነርሱ ጋር ወደ ውጭ ይወጣል። ውጪም እንደ ወረወላ ቡድን የሆኑ ደካማ ልጆችን ያገኛል። አጥንታቸውንም አንድ ባንድ እየሰበረ በመጨረሻም ሕክምና እንዲያገኙ ወደ ሆስፒታል ይወስዳቸዋል። እዛም አሊሻን ስልኩን ይዛ ያገኛታል። ለራሱ የአሁን ዘመን ልጃገረዶች ያለ ስልክ አንዲትም ሰከንድ መቆየት አይችሉም ይላል። ነገር ግን እርሷ እዚያ ቦታ ዶክተር መሆኗንና እንደ ማንኛውም ተራ ልጃገረዶች እንዳልሆነች ሲያቅ ይደነግጣል። ስልክ ሁልጊዜ ከእርሷ ጋር የሚሆነው ታካሚዎችን ለመከታተል እንደሆነም ይረዳል። ይህም እርሷን እንደ ቀላል ሴት በማሰቡ ራሱን እንዲጠላ ያደርገዋል። ዶክተር መሆኗን ስላልተረዳ ይቅርታ ሊጠይቃት ይሄዳል። እርሷም ራሷ ያላስተዋለውን አንገቱ ላይ ያለውን ቁስል ታየዋለች። ምርመራም ስታደርግለት ቁስሉ ጥልቅ ሆኖ ይገኛል። ስለዚህ ስለ ጤንነት እርግጠኛ እንድሆን እዚህ መቆየት አለበት ትለዋለች። እርሱም ደስ ብሎት ሕይወቴን ሙሉ ከአንቺ ጋር እቆያለሁ ይላታል። ሁልጊዜም የታመመ ይመስላል። እርሷም ልታነጋግረውና ፋሻውን ልትቀይርለት ትመጣለች። በመጨረሻም መጫወትን ትቀጥላለህ፣ ይህንን ማረጋጊያ ውሰድና ዝም በል ትለዋለች። በማግስቱ ከሆስፒታል ወጥቶ ይሄዳል። ነገር ግን ስልክሽን አግኝቼልሻለሁ በሚል ሰበብ ሊያያት ይደውልላታል። ውጪም ይገናኛሉ። ስለሚወዳትም ያወራታል። በዛ ሰዓት አንድ የቅርጫት ኳስ ቡድን ከተሸነፈው ቡድን ጋር ሲጣላ እናያለን። አንደኛው መሳሪያ ይዞ መተኮስ ይጀምራል። ይህ ነገር ጀግናችን ዝም ብሎ እንዲያይ አያደርገውም። በፍጥነት ዘሎ ያጠቃዋል። አሊሻም ለሱ ፈርታ ነበር። ነገር ግን መፍራት የነበረባት ለእነርሱ ነበር። ምክንያቱም አንድ በአንድ ያፈራረሳቸዋል። የመጨረሻው ሰው በሽጉጥ እስኪይዘው ድረስ ይደበድባቸዋል። እዚህ ጋር አስገራሚ ነገር ይከሰታል። አሊሻ ጥይቱን ለመቀበል በፊቱ ትቆማለች። ለጀግናችን ስትል ሕይወቷን ለመሰዋት ትወስናለች። ጀግናውም ወዲያውኑ ተቀይሮ ያንን ሰው ይደበድበዋል። ፍቅረኛውም ተገፍታ መሬት ላይ ስትወርቅ ያያል። ሁሉንም ጨርሶ እርሷን ለማየት በፍጥነት ይሮጣል። ከዚያም የፍቅር ታሪካቸው ይወለዳል። እንዲያውም ተጋቡ። እያንዳንዳቸውም እንደ ሃይማኖታቸው የጋብቻ ስነ ስርዓት ፈጸሙ። አብሮ መኖር ይጀምራሉ። እርሱ ያልወደደውን ስዕል ትስላለች። እርሱም ከቦርዱ ጀርባ ይወረውረዋል። እርሷም እየቀለድኩብህ ነው ብላ ትክክለኛውን ስዕል ታሳየዋለች። ወደ ስራው የሚመለስበትም ቀን እስኪመጣ ድረስ አብሮ ይስቃሉ። ተሰናብቷትም ወደ መርከብ ይሄዳል። ከቆይታ በኋላ መኮንኑ ታዲያ እርሷ የታለች ብሎ ሲጠይቀው ከእንቅልፉ ይነቃል። እርሷ በኋላ በአደጋ እንደሞተችና አደጋውም ሲደርስ አጠገቡ ተቀምጣ እንደነበረም ይነግረዋል።
መኮንኑም እንግዲያውስ አንተ የወሰደ አምቡላንስ እርሷንም አብሮ መውሰድ አለበት ይለዋል። የአምቡላንስ ሹፌሩንም ለመጠየቅ ይሄዳሉ። ነገር ግን አምቡላንስ ውስጥ ብቻውን እንደነበረ ሲነግሩት ደግሞ ያስደነግጡታል። ወደ አሊሻ ቤትም ሲሄዱ ቤቱ ከተዘጋ ቆይቷል። ይህም ማለት እርሱ እየዋሸ ነው። መኪና ውስጥ ማን አብሮት እንደነበረ ለማየት ካሜራዎችን ሲመለከቱ አሁንም ብቻውን ሆኖ ይገኛል። ለሚሊዮንኛ ጊዜ ያስደነግጡታል። እየሆነ ያለውን ሊያምን አልቻለም። አንዲት ሴት አይቶ የአሊሻ እህት ካትሪና መሆኗን ያስባል። እውነቱን እንድትነግራቸው በፍጥነት ይከታተላታል። ነገር ግን እርሷ አንተ ሰውዬ ማነህ ትለዋለች። እርሱም እኔ ሮኒ ነኝ፣ የአሊሻ ጓደኛ፣ የእህትሽ ካትሪና ይላታል። እርሷም ግን እኔ ካትሪና አይደለሁም፣ እህትም የለኝም፣ እርሷንም አላቃትም ትላለች። እዚህ ጋር በጀግናችን ላይ ድንጋጤዎች እንደ ዝናብ ይዘንባሉ። የኖሮ የፍቅር ታሪክም እንደ ጭጋግ የሆነበት መሰለው። መኮንኑም ከማሰር ውጭ አማራጭ አልነበረውም። ከዚያም ኦሊቪያ መታ እንደ አሊሻ በመሆን የፍቺ ወረቀቱን ትፈርማለች። መዛሉንም ስታይ ወደ ቤቷ ወስዳ ራሷ እንክብካቤ ታደርግለታለች። እርሷ ምን ያህል እንደምትወደው ግልጽ ቢሆንም እርሱ ግን ከአሊሻ ስም በቀር ምንም አያስታውስም። ይህም ፍቅሯን እንዲመልስላት ባለመቻሉ እንድታለቅስ ያደርጋታል። ሲነቃ መጠጥ ትፈልጋለህ ወይስ ጥቂት ሲጋራዎችን ልጥቀስልህ ትለዋለች። እርሱም አይ እጠጣለሁ ይላል። ያ የሲጋራ ወረቀቱ አወራወር በአሊሻ ቤት ፎቶውን የወረወረበትን ጊዜ ያስታውሰዋል። በፍጥነት ወደ ቤቱ ይሮጥና ከፎቶ ጀርባ ወረቀቱን ወርውሮ እንደነበረ ያስታውሳል። ወረቀቱንም መኖሩን ለማየት ይወስናል። ነገር ግን ልክ በቀብሩ ላይ እንደነበሩት አይነት ብዙ እንግዳ የሆኑ ሰዎችን ያገኛል። እነዚህ ሁሉ ቅዠቶች እንደሆኑ የነገሩትን የዶክተሮች ቃላት ያስታውሳል። ስለዚህ ጉዞውን ይቀጥላል። ነገር ግን ከመካከላቸው አንዱ ተኩሶ ፎቶውን ያፈራርሰዋል። ጀግናችን ወደ ኋላ ይወድቃል። አሁንም ይህ ሁሉ በጭንቅላቱ ውስጥ ያለ ቅዠት ይመስለዋል። ነገር ግን ይዘውት መደብደብ ይጀምራሉ። ከአፉም ደም መፍሰስ ይጀምራል። እዚህ ጋር ደም መፍሰስ ስለጀመረ ይህ ሁሉ እውነት መሆኑን ይረዳል። በፍጥነትም ተነስቶ አንድ በአንድ ይመታቸዋል። እናንተ ማን ናችሁ? ማን ነው የላካችሁ ብሎም ይጠይቃቸዋል። ነገር ግን ከነርሱ ምንም ምላሽ አያገኝም። ስለዚህ ነጭ ጥምጥም ያደረጉ ቡድኖችን መደብደብ ይቀጥላል። በጭንቅላቱ ውስጥ የሚመላለሰውም እነዚህ ማን ናቸው? ከእኔ ምን ይፈልጋሉ? የሚል ጥያቄ ብቻ ነበር። መልስ ሲያጣ እንደ እብድ ይሆንባቸዋል። ባለው ከፍተኛ ችሎታም ይገላቸዋል። ይህም የቀሩት እንዲሸሹ ያደርጋቸዋል። ወደ አንድ ክፍልም ገብተው ይቆልፉበታል። እርሱ ግን በሩን ከፍቶ በመግባት ራሳቸውን አንድ በአንድ ይሰነጥቀዋል። በመዶሻም አጥንታቸውን ይሰባብራል። መዶሻም ግድግዳውን መጥቶት የተወሰነውን ክፍል እስኪናድ ድረስ እነርሱን ከጨረሰ በኋላ ወደ ሰማይ ተመለከተ። ምን እየሆነበት እንደሆነም ሊገባው አልቻለም። ነገር ግን አይኑን ግድግዳው በተናደበት ቦታ ላይ ያርፋል። እዛም አንድ ፎቶ ያገኛል። ያ የፈረሰው ግድግዳ ውስጥ ያገኘው የእርሱንና የፍቅረኛውን ፎቶ ወደ ሕይወት የሚመልሰው ተስፋው ነው። ነገር ግን አሁን እየመሰለኝ ነው ወይስ ፎቶ እውነት ነው ብሎ ለማሰብ ይቸገራል። ከደበደባቸውም ሰዎች መካከል አንድ በሕይወት ያለ ሰው ለማግኘት ይሮጣል። በእርግጥም አንዱን ያገኛል። ፎቶ ፊት ለፊት አቁሞ ምን ይታይሃል ይለዋል። ሰውየውም አንተንና አንዲት ሴትን አያለው ይለዋል። ከፎቶ በታች ሮኒና አሊሻ ተብሎ ተጽፏል። ያየውም ነገር እውነት ሆኖ በማግኘቱ በደስታ ይቀመጣል። ነገር ግን አሁንም ምን እየሆነበት እንደሆነና እነዚህን ሁሉ ሰዎች ማን እንደቀጠራቸው፣ እንዴትስ ፍቅረኛውን ሊደብቃት እንደቻሉ ሊረዳ ይፈልጋል። በዚህ ቤተ መንግስት ውስጥ ከእርሷ ጋር ያሳለፋቸው መልካም ቀናት ያስታውሳል። ከመጀመሪያው ጀምሮ ዶክተሩ መቃብሩ ቦታ የነበረችውን ሴት መኮንንና ወንድሙ ጭምር በእነርሱ ላይ ያሴሩት ማን እንደሆነ ለማወቅ ይጠራል። ሁሉም አሊሻ የምትባል የለችም ብለው ቢዋሹትም እርሱ ግን በፍጥነት ወደ ቤት ተመልሶ ወንድሙን እውነት ሊጠይቀው ይፈልጋል። ነገር ግን ወንድሙ ቁምሳጥን ውስጥ ብዙ ገንዘብና መሳሪያ አግኝቶ ይደነግጣል። ወንድሙም ለምን መሳሪያ እንደያዘና ያንን ሁሉ ገንዘብ ከየት እንዳመጣም ይገረማል። ያለበትን ቦታ አድኖ እውነቱን ካልነገርከኝ እገልሃለሁ የሚል መልእክትም ይልክለታል። እውነቱን ለማወቅ ወደ እርሱ ይሄዳል። በትልቅ ሜዳ መሃልም ያገኘዋል። ነገር ግን በሚያሳዝን ሁኔታ ወንድሙ በአንገቱ በገመድ ታንቆ ሊሞት ደርሶ ነበር። ወንድሙ ወደ እኔ አትቅረብ፣ ይህ ወጥመድ ነው ይለዋል። ሮኒ ግን በከፍተኛ ፍጥነት ወደ እርሱ ሲሮጥ አንድ ትልቅ ጉድጓድ ውስጥ ይወድቃል። በዚህም ምክንያት ወንድሙ በገመድ መታነቅ ይጀምራል። በፍጥነትም ወጥቶ በመጨረሻ ሰዓት ያድነዋል። ምን እየሆነ እንደሆነም ሊረዳ ሲል ግን በድንገት መሳሪያዎች ወደ እርሱ ይወረወራሉ። ጀርባውም ላይ ይቆስላል። መሳሪያዎቹንም በፍጥነት ነቅሎ ወንድሙንም ያነቀውን ገመድ ይቆርጣል። ወንድሙም እነዚህ ሰዎች አደገኛ ናቸው፣ አንተን ለመግደል ዛቱብኝ፣ ለዚህ ነው እንድትኖር ስል አንተንና አሊሻን የዋሸው ይለዋል። ንግግሩን ሳይጨርስ ወንድሙ ይጎተታል። ጀግናችንንም ለማጥቃት ሰዎች ይመጣሉ። እርሱም በበቀል ስሜት ተሞልቶ ይገላቸዋል። ወንድሙም መሬት ላይ ወድቆ ሲያይ ወደ እርሱ ይሮጣል። ከዛም በአእምሮ ሆስፒታል ውስጥ ያገኘው ሰው መጣ። ስሙም ፓውል ይባላል። ይህ ሁሉ ያደረገው እርሱ ነው።
ወንድሙን ሊተኩስበት ሲል ወንድሙን በሆዱ ጥይት ይቀበላል። ያ ሰው ደግሞ ሕይወቱን ለማጥፋት መርዛማ ቀስት ሰጠው። በእርግጥ ወንድሙ በመጨረሻ ሰዓት ተሰናብቶት በእጁ ላይ ይሞታል። ፓውል ግን እየሳቀበት ትቶት ይሄዳል። ጀግናችን በትከሻው ቆስሎ እያየ ይከተለዋል። ፓውል ግን አንተን ለመግደል ትዕዛዝ ሲመጣልኝ እንደገና እንገናኛለን ብሎ ጥሎት ይሄዳል። መኮንኑም መጥቶ የጂቱን አስክሬን ያያል። የስልኩንም መልእክት ሲያይ ከወንድሙ የተላከ የሞት ዛቻ መልእክት ያገኛል። ስለዚህ ወንድሙን የገደለው እርሱ እንደሆነ ይደበድባል። እርሱንም የት እንደሚያገኘው ያውቃል። ስለዚህ ሮኒ ወንድሙን ገሎ አምልጧል ብሎ ስላሰበ ወንድሙ ያለበትን ቦታ እንድትነግረው ኦሊቪያ ወደምትጨፍርበት መጠጥ ቤት ይሄዳል። እንድትናገርም ገንዘብ ይሰጣታል። እርሷም ወንድሙን ይወደው ስለነበር ሊገለው እንደማይችልና በእርግጠኝነት ገዳዩን እየፈለገ እንደሆነም ትነግረዋለች። ለመኮንኑም ጉቦ ለመስጠት ገንዘብ ብታወጣም እርሱ ግን ደውላ ያለበትን ቦታ እንድታውቅ ያስገድዳታል። ትደውልለትና ስልክህን ጣለው፣ ፖሊሶች እየፈለጉ ነው ብላ እንዲያመልጥ በፍጥነት ትዘጋዋለች። ስላታለለችው በጣም ይናደድባታል። ነገር ግን ምንም ማስረጃ ስለሌለው ሊያስራት አልቻለም። ስለዚህ ትቷት ይሄዳል። ጀግናችን ብቻውን ሆኖ በትዝታ ወደ ኋላ ይመለሳል። በተለይ አደጋው የደረሰበትን ቀን ያስታውሳል። ስራ ተመልሶ የህፃናት ማሳደጊያ ወደ ሆነ የፍቅረኛው ቤት የሄደበትን ቀን ልጆቹ ሁሉ ይወዱት ነበር። ካትሪን ግን ልታየው ስለማትችል ሰላም እንኳን ሳትለው ትታው ወደ ላይ ትወጣለች። እህቷ አሊሻ ግን ወርዳ ታቅፈዋለች። መኪና ውስጥም ገብተው መንቀሳቀስ ይጀምራሉ። በመንገድ ላይ ሳሉ አሊሻ ሁለቱም እህታማሞች እርሱን እንደሚደግፉት ትነግረዋለች። ከዚያም አንድ መኪና መጥቶ ይጋጫቸዋል። መኪናቸውም ይገለበጣል። በእርግጥም በመኪና ውስጥ አጠገቡ ነበረች። እንደምትወደውም ትነግረዋለች። በሚያሳዝን ሁኔታም ትሰናበተዋለች። እጇንም ይዞ እያዘነ ሳለ ባቡሩ ሲመጣም ያያል። ያኔ ፈገግ ይላል። ምክንያቱም ሞቶ ፍቅረኛውን ለመከተል ስለፈለገ ነው። ነገር ግን እውነቱን ለማወቅ በሕይወት ተረፈ። መጀመሪያ አሊሻ የለችም፣ እየቃዠ ነው ያለውን ዶክተር ያስታውሳል። እውነቱንም ለማወቅ ወደ ዶክተሩ ይሄዳል። ነገር ግን አንድ ሰው ቀድሞ በመሄድ ዶክተሩን ገሎት ያገኘዋል። ከዛም ሆስፒታል ውስጥ የተጋጨውን ፓውልን ያስታውሳል። ካሜራዎቹንም ሲመለከት ፓውል እዚህ መጥቶ ከካትሪና ጋር ሲገናኝና በእርሱ ላይም ሲያሴሩ ያያል። ስለዚህ ወጥመድ ያዘጋጅለታል። ቀሳውስትም እንዲጠራ ያደርጋል። ከዚያም አጥፊው አውሬ በፊቷ ይገለጥና በዙሪያ ያለውን እንጨት በሙሉ በእሳት ያነደዋል። እርሷም እበላለሁ፣ የልጆቹን አውቶቡስ አቃጥላለሁ ብሎ በፓውል ተገዝቼ ነው ከአሊሻ እንድትርቅ ካላደረግኩ እንደሚገልኝ ዛተብኝ ትለዋለች። ስለ እነዛ ሰዎችም ታስጠነቅቀዋለች። በዚያው ቅስፈት ፓውል መጥቶ በእርሷ ላይ መርዛማ ቀስት ይተኩሳል። በዚህ ጊዜ ጀግናችን ይይዛታል። የፓውል ሰዎችን በገመድ ሲጎትቷት ሮኒ ሮጦ ገመዱን ይቆርጠዋል። ሊከላከለላት ይነሳል። አንድ በአንድም ይገላቸዋል። ፓውል ጋር ደርሶም ሊመታው ሲሞክር ፓውል ግን እንደ ጠንቋይ ስለሆነ ማንኛውንም ሞት ያመልጣል። እንደ ዕድል ሆኖ ጀግናችን የፓውልን ስልክ ነክቶት እንዲወድቅ ያደርገዋል። ፓውልም በድንገት ይሰወራል። ስልኩንም ሲነሳ ኦሊቪያ እየደወለች እንደሆነ ያያል። እርሷም ከዳተኛ መሆኗንና ሊያጠምዱት እንደፈለጉም ይረዳል። ወደምትሰራበትን ቦታ ሄዶ የምትቀርበው ሰው ሲመጣ በጣም ይከብዳል ይላታል። እርሷ ግን ተሳስቶ እንደሆነና በእውነት እንደወደደችው ልታስረዳው ትሞክራለች። በድንገትም ሊገለው የመጣውን የፓውልን ረዳት ገፍታ ሮኒን ታድነዋለች። ሮኒ ረዳቱን ተከትሎ ወደ ኩሽና ይገባል። ኩሽናውም በፓውል ሰዎች የተሞላ ነበር። ሮኒም ግራና ቀኙን መደብደብ ይጀምራል። ኦሊቪያም መታ በእውነት ስለምትወደው ትረዳዋለች። ከሩቅ ሆና እርሷ በከፍተኛ ችሎታ ስትወጋም ያያታል። ከዛም የፓውል አይኖችም ወደ ክፋት ተቀይረው ይወጣል። ሰዎቹ ሆዱን እንዲመቱት ይጠብቃል። ሽጉጥም ያወጣል። ነገር ግን ሳይገለው በፊት ሊያሰቃየው ይፈልጋል። ሽጉጡንም ጥሎት ወደ እርሱ በመውረድ መደብደብ ይጀምራል። ጀግናችን 1000 ሰዎችን ደብድቦ ስለነበር መጨረሻ ላይ መሬት ላይ ለጣለው ሰው አቅም አነሰው። ከዛም አሊሻ ሽጉጡን አንስታ ልታነጣጥርበት ትሄዳለች። ነገር ግን ትስቃለች፣ ምክንያቱም እውነቱን ታውቃለች። ሮኒ አደጋ ውስጥ እንዳሉ ቀድሞ ነግሯት ነበር። ፓውል ሽጉጡን ይዞ ሊገለው ሲል መጀመሪያ ጥለኸው ነበር፣ ወንዱንና ፊት ለፊት ግጠመኝ ይለዋል። ሊመታውም ይሮጣል። ሌላውም ጠንካራ ስለሆነ ይመልስለታል። በመሃል የጉልበት ፍልሚያም ይጀምራሉ። በመጨረሻም ሮኒ በሰነዘረው ምት ፓውል ተወርውሮ ቤተክርስቲያን ውስጥ ያለውን መስቀል ይመታል። መስቀሉም መሰባበር ይጀምራል። እንደገና ተመልሶ የሚገባውን ቅጣትም ይሰጠዋል። በግንባር እርግጫ በክኖ ይወረውረዋል። አሊሻ ግደለው፣ በሕይወት ካለ ይገለኛል ትለዋለች። እርሱም ይስማማሻል አቨንቲካ ይላታል። ሽጉጡንም አንስቶ ሊተኩስበት ሲል መስቀሉ ወድቆ ፓውልን ይገለዋል። ከዛም ጀግናችን ከአሊሻና ከኦሊቪያ ጋር በፓውል ቤት እናየዋለን። የፓውል ሰዎች ፈርተውት በአክብሮት ቆመዋል። የፓውል ረዳትም አለቃው ሞቷል። ስለዚህ አሁን አለቃው አንተ ነህ ይለዋል። እርሱ ግን አለቃ መሆን አልፈልግም፣ በሰላም መኖር ብቻ ነው የምፈልገው ይላል።
አሊሻንና ኦሊቪያን ይዞ ቦታውን ለቆ ይወጣል። ቆይቶም ከአሊሻ ጋር ባህር ዳርቻ ላይ በደስታ ሲኖሩ እናያቸዋለን። አሊሻ እንደገና አብረን በመሆናችን ደስተኛ ነኝ ትለዋለች። እርሱም ዳግመኛ አልተውሽም ይላታል። ኦሊቪያ ከሩቅ ሆና እያየቻቸው በሐዘን ትመለከታቸዋለች። ምክንያቱም ስለምትወደው ነው። ነገር ግን በእርሱ ደስታ ደስተኛ ናት። ፊልሙም ጀግናችንና አሊሻ ባህር ዳርቻ ላይ ተቃቅፈው ሲታዩ ያበቃል። በታሪኩ ከተደሰታችሁ ተስፋ አደርጋለሁ ሰብስክራይብ እንደምታደርጉ። አረ ሰብስክራይብ አርጉ፣ ሰብስክራይብ አርጉ እንዴ! አድርጉ። ተው